ሰላም ሰላም እንግዲህ ውድ የአሜን ቲዩብ ቤተሰቦች እንደተለመደው ዛሬም ለእናንተ እጅግ በጣም ምርጥ መረጃ ይዤላችሁ መጥቻለሁ። እንግዲህ እንዴት አድርገን ኢሜይል በስልካችን መላክ እንችላለን የሚለውን በጋራ አብረን እናያለን። ኢሜይል በስልካችን የስራ ደብዳቤም ሊሆን ይችላል፣ የተለያዩ ነገሮችን በስልካችን አማካኝነት ኢሜይል እንዴት አድርገን ትራንስፈር እናደርጋለን ወደ ሌላ መስሪያ ቤትም ሊሆን ይችላል። ያንን በጋራ አብረን እናያለን። እንግዲህ በመጀመሪያ ኢሜይል አፕሊኬሽን ያስፈልገናል። ኢሜይል አፕሊኬሽን የሌለን ካለን ደግሞ ፕሌይ ስቶር ላይ በመግባት ከዛ አውርደን መጠቀም እንችላለን። በመቀጠል ኢሜይል አካውንት ያስፈልገናል። ኢሜይል አካውንት የግድ መክፈት አለብን። ስለዚህ አሁን መጀመሪያ ከፕሌይ ስቶር ባወረድነው አፕ ሜል የሚል አለ። እሱን ጂሜል እንከፍታለን። ከዚህ በኋላ እንግዲህ እኔ የከፈቱት ከዚህ በፊት ኢሜይል አድሬሶች ስላሉ እዚህ ጋር ፕሮፋይል ያሳየኛል። የኔ ፕሮፋይል እዚህ ጋር ይታያል። ፕሮፋይሌን እጫነዋለሁ። እንግዲህ በስሜ ብዙ የተከፈቱ ኢሜይል አድሬሶች አሉ። እዚህ ጋር ዝርዝራቸውን ያመጣልኛል። እዚህ ጋር አድ አናዘር አካውንት የሚል አለ። ተጨማሪ አካውንት ለመጨመር ከፈለግን አድ አናዘር አካውንት የሚለውን እንጫንና እንገባለን። ከዛ ጎግል የሚል ይመጣል። ተጨማሪ ኢሜይል መጨመር እንችላለን ማለት ነው። ከዛ በተጨማሪ ማኔጅ አካውንት ኦን ዚስ ዲቫይስ የሚል አለ ከታች። የምንጠቀመው ኢሜይል በሌላ ሰው ከሆነ ያንን ኢሜይል ከተጠቀምን በኋላ ለማጥፋት ስንፈልግ ማኔጅ አካውንት ኦን ዚስ ዲቫይስ የሚለውን በመጫን እንገባለን። ከዚያ በኋላ የተጠቀምንበትን ኢሜይል በመጫን ሪሙቭ አካውንት የሚለውን ክሊክ ስናደርገው ሪሙቭ ያደርግልናል ማለት ነው፣ የሌላ ሰው የሆነውን ኢሜይል። እንግዲህ እንደምናየው ከላይ የኔ ፕሮፋይል ይታያል። ከታች የእርሳስ ምልክት ትታየናለች። እርሳስ ምልክቷን ነክተን እንገባለን። ከዛ በኋላ ፍሮም ቱ ሳብጀክት ኤንድ ኮምፖዝድ ኢሜይል የሚል ነገር ይመጣልናል። ፍሮም የሚለው የራሴ የላኪ አድራሻ ነው። ቱ የሚለው ደግሞ የምንልክበት አድራሻ፣ ለማን ነው የምንልከው? ለመስሪያ ቤት ነው፣ ለጓደኛ ነው፣ ለምን ነው የሚለውን እዚህ ጋር እናስገባለታለን፣ ኢሜይል ማለት ነው። ያው እዚህ ጋር አስቀምጦልኛል። እንግዲህ ሳብጀክት የሚለውን የምንልከው ሳብጀክቱ ምንድን ነው? ለሌላ ሰው የሚላክ ደብዳቤ ነው? ምንድን ነው? አርዕስቱን እዚህ ጋር እንጽፋለን ማለት ነው። እኔ ለምሳሌ ስራ ለመቀጠር ከሆነ ስራ ለመቀጠር የተላከ ደብዳቤ እለዋለሁ ማለት ነው። አንተ የተለያዩ ስም መስጠት ትችላላችሁ። ኮምፖዝድ ኢሜይል ይላል። እዚህ ጋር አታች የምናደርጋቸውን ፋይሎችን ከላይ የሚያሳየን ምልክቶች አሉ። ፎቶ፣ ካሜራ፣ ፋይል ከሚለው ሴሌክት በማድረግ ፋይል ከሆነ አታች የምናደርገው ፋይል፣ ከካሜራ የተነሳ ከሆነ በካሜራ የተነሳ ካሜራ የሚለውን፣ ፎቶ ከሆነ ፎቶ የሚለውን በመንካት ገብተን ፋይላችንን እዚህ ጋር አታች እናደርጋለን። እኔ ፋይል ስለሆነ አታች ማድረግ ፋይል የሚለውን በመንካት እዚህ ጋር ሴሌክት አደርጋለሁ አንድ ፋይል። ይዞልኝ መጥቷል ፋይሌን። እንግዲህ ይህንን ፋይል አሁን አታች አልተደረገም። አታች የምናደርገው እዚች ጋር የቀስት ምልክት አለች። እሷን አንድ ጊዜ ክሊክ ስናደርጋት ሴንት የሚል ከታች ያሳየናል። የሴንዲንግ ሴንት የሚል ይመጣልናል ማለት ነው። እንግዲህ ፋይላችንን ልከናል ማለት ነው ወደምንፈልገው ቦታ። ይህን ቦታ መላክ አለመላኩን እንዴት አድርገን ቼክ እናደርጋለን የሚለውን ገብተን እናያለን። ከፕሮፋይላችን ጀርባ ቼክ እንዴት አድርገን እናደርጋለን የሚለውን ከፕሮፋይላችን ጀርባ 3 ሰረዝ አለ። እሱን በመንካት ኦል ሚል አለ፣ እሱን እንነካዋለን። እዚህ ጋር ስንገባ እንግዲህ የተላኩልን ደብዳቤዎች የላክናቸው አጠቃላይ ከኛ ያሉ እንቅስቃሴዎችን ያሳየናል ማለት ነው። ይኸው ለምሳሌ እዚህ ጋር እኔ አሁን ስነካው የላኩትን ያመጣልኛል። ስራ ለመቀጠር የተላከ ደብዳቤ ይላል ማለት ነው።
የላከው አድራሻ አለ፣ የተላከ ለማን ነው የሚለውን ሙሉ መረጃውን እዚህ ጋር ያሳየኛል ማለት ነው። እንግዲህ እናንተም በስልካችሁ ወደ ተለያየ መስሪያ ቤት ሊሆን ይችላል፣ ወደ ጓደኛችሁም ሊሆን ይችላል፣ ኢሜይል ለመላክ ስትፈልጉ በዚህ እንደዚህ አድርጋችሁ መላክ ትችላላችሁ ማለት ነው። እንግዲህ እናንተም ልክ እንደዚህ በቀላሉ መንገድ ለጓደኛም ሊሆን ይችላል፣ ለመስሪያ ቤት የተለያዩ ነገሮች ኢሜይል እንዴት አድርገን እንልካለን የሚለውን በዚህ መንገድ መላክ እንችላለን። ቪዲዮ ከተመቻችሁ ላይክ አድርጉልኝ። አመሰግናለሁ።